ልጆችን ስታመጪ ከእስር ቤት ትፈቻለሽ፣ አለበለዛ ግን አትፈችም። እድሜ ልክሽን የምትታሰሩ ከአሚር ጋር አብራችሁ እድሜ ልካችሁን ትበሰብሳላችሁ። መጀመሪያ ተናግሬ ነበረ፣ ሽማግሌም ልኬ ነበረ፣ አልተስማማሽም። ስለዚህ አሁንም ልጆቼን አምጪ፣ ልጆቼን አሳይኝ፣ ከእስር ቤት ትወጫለሽ፣ አትታሰሪ፣ አለበለዛ ግን እድሜ ልክሽን ነው የምትታሰሪው። ጉድ 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 ጉድ! ነገሩ ከሯል፣ ነገሩ ተቋጥፏል። ጉድ እኮ ነው ውዴ፣ ጉድ እኮ ነው ውዴ፣ ሀገሬ ልጆች፣ ጉድ እኮ ነው፣ ጉድ እኮ ነው። እንዲህ ጉድ ነው ወላሂ። እኔ ዛሬ በጣም የተናደርኩት በጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አላህ ሀገራችንን ሰላም ያርግልን። ውድ የሀገሬ ልጆች ጉድ ነው፣ ጉድ ነው። ኑ ጉድ ልንገራችሁ፣ ኑ ጉድ ልንገራችሁ። ወላሂ በጣም ነው የተናደርኩት። እንዴ ሰይድ ሱመያን አሳሰራት፣ ሰይድ ሱመያን አሳሰራት። እንዴ ጉድ እኮ ነው። ጭራሽ የሌለ ነገር ትልቅ ችግር ተፈጠረ፣ ትልቅ ችግር። ትናንትና ፈርቼ ነበረ፣ እኔ ፈርቼ ነበር። ወላሂ ነው የምላችሁ። እነ ሙቤ ተያምልጭ ይዘንሽ እንጥፋ ሲሉ ለካ እነሱ የሆነ ነገር ሰምተው ነው። እኔ እንዳውም ሰይድ ያሳግታታል ብዬ ፈርቼ ነበር፣ ያሳግታታል ብዬ ፈርቼ ነበር። ምክንያቱም ሰይድ በጣም መጥፎ ሰው ነው፣ በጣም መጥፎ ሰው ነው። እንዴ ሰይድ የልጆችህን እናት እንዴ ምንም ቢሆን ምንም እኮ የልጆችህ እናት ነች እኮ። እሺ ልጅዮ ታሰረች፣ ልጆች ናቸው እኮ የሚንገላቱት። እውነት አንተ ለልጆች ታስባለህ? አስበህ ነው? አንተ ግን ሱመያ ልትበቀላት ነው። ወዳሃትም አይደለም፣ እሷን ለመበቀል የምታደርገው ነገር ነው። አዎ እስከ ዛሬ ድረስ ይሄን ነገር አንስተው የማታውቀውን ነገር አሁን እንደገና እንደ አዲስ አሚር ቀለበት አድርጎ ላግባሽ ምናምን ሲል እንደ አዲስ አገረሸብህ፣ ተነሳብህ። በዛም ብለህ በሰበብ ሱመያን እስር ቤት አስገባ። ወላሂ ለአዚም ዋጋ ትከፍላለህ ሰይድ፣ ዋጋ ትከፍላለህ። መታሰር ያለብህ አንተ ነህ። አንተ አጭበርባሪ ማለት ነው። አንተ አጭበርባሪ፣ መታሰር ያለብህ አንተ ነህ። ሱመያ ምንም አላደረገችም። መታሰር ደረጃ የምትደርስበት ነገር የለም። ምክንያቱም አንተ በጎን ብር ምናምን ሰተህ ነው ሱመያ እንደዚህ ልታስደርጋት የቻልከው እንጂ እንዴ ጭራሽም እኮ እንዳላስፈታሽ አደርግሻለሁ እስከ መጨረሻው እስር ቤት እንድትበሰብሽ እነማ አደርግሻለሁ። ይሄ ማለት ምንድነው? እንግዲህ እሱ የባለስልጣን ዘመድ ነው፣ ዘመዶቹ ባለስልጣን ናቸው። ስለዚህ በዚህ ተጠቅሞ ሱመያን እስር ቤት ሊያስበሰብስ ኢንሻአላህ ቢስሚላህ እውነት ትወጣለች፣ እውነት ትወጣለች። እመነኝ ሰይድ፣ እመነኝ። አንተ ነህ እንደው መታሰር ያለብህ። አይምሮህ ራሱ አንተ ትክክል አይደለም፣ አይምሮህ ትክክል አይደለም። እንዴ ጉድ እኮ ነው፣ ጉድ
እኮ ነው ውድ ሀገሬ ልጆች። እኔ ወላሂ እንዴት እንደተናደርኩኝ በጣም ነው የተናደርኩት። እንዴ እቺ ልጅ ምን አደረገች? እሺ በባልና ሚስት መሀል ያለ ነው መጋጨት ምናምን ኦኬ። ከዛ በኋላ ነገሮች እንደዛ ሆኑ። እቺ ልጅ ይሄ ልጅ ያነሳችሁ ምናምን ከዛ እንዴ በእልክ እንዴ አሚር ጋር ነው እንጂ ችግር። ሱመያ ምን አረገች? እሷ በቃ ልታረቅም አለች አይደለ? እሺ ንብረቴን አካፍለኝ አለች እኮ ፖሊሱ ፊት እኮ መጥሪያ ስትሰጣት እኮ እሺ ንብረቴን አካፍለኝ፣ ከዛ በኋላ በህግ ያለውን ነገር እንጨርሰው፣ ግን ንብረቴን አካፍለኝ አለች። የምን ንብረት ነው? አንቺ ጋር ያፈራሁት ንብረት የለም፣ የመለያ አልቋል። 13 ዓመት አብራችሁ የኖራችሁ ሰዎች በትዳር በ2 ዓመት ውስጥ ንብረት ፈረሰ፣ አለቀ። ይሄ ያፈራሁት ንብረቴ የሁለቶቹ ሚስቶቼ ነው፣ ከነሱ ጋር ነው። ስለዚህ በእነሱ ስም ነው ያደረኩት። ስታይኝ እኔ ሞኝ መስልሻለሁ እንዴ? በሚስቶቼ ስም ነው ያደረኩት ንብረቱን። አንቺ 5 ሳንቲም አታገኝም አለ። ይሄ መላጣ ጉድ! ይህ መላጣ ወላሂ በልጆቹ እናት ላይ እንደዚህ ይጨክናል ብዬ እኔ ጭራሽ በአይምሮ ውስጥም የለም። ይሄን ያህል በጣም እንደ ጨካኝ ነህ ማለት ነው ሰይድ? እንዴ ጭራሽ አለ እኔ ባዶ ነው፣ ምንም ንብረት የለኝም። ሞኝ ይመስልሻለሁ ሆይ? በሚስቶቼ ስም ነው ያዞርኩት ንብረቴን፣ አንድም ነገር አታገኝም። እንዴ ተመልከቱ እስኪ ስንት አመት ሙሉ አብራው የለፋችሁን ሚስቱን የልጆቹን እናት እንደዚህ አድርጎ ባንዲ ሽምጥጥ አድርጎ መካድ። እሺ አንተ እኮ ወይ አልፈታም ኒካም አላወርድ ንብረትም አላካፍል፣ ግዴታ አንቺ ልጆቹን አምጪና አሳይኝ፣ ከዛ በኋላ ኒካሽን እፈታለሁ። ከነጭራሹም ልጆችህን አታይ ማለች እኮ በቃ ጀግና። ወላሂ ሱመያ አቋምሽን እንዳትቀይሪ። ትናንትናም አንቺ እነ ሙቤ ነይ እናስጠፋሽ ይዘንሽ እንሂድ ሲልሽ ማይኮ አልሄድም የመጣው ይምጣ ያሳስረኝ ብለሻል። ስለዚህም እንደተፈራው አደረገው፣ አሳሰረሽ አይደለ? አሁንም እዛ ሆነሽ ያለውን ነገር ትወጫዋለሽ። ጀግና ሴት ማለት እንደዚህ ነው። አሁንም እድሜ ልክህን ልጆቼ ስትል ትኖራለህ እንጂ አታሳይህም አለች። ጭራሽ ልጆቼን አታሳየኝም አለች እኮ። አታይም እንዴ? ዓለም ጋር ጠርት አድርጎ ደግሞ ኢማን ማለት ነው። ኢማን እስኪ ተመልከች፣ ከእናንተ ጋር ያፈራሁትን ገንዘብ ንብረት አካፍለኝ ብላ ትመጣለች እንዴ? ሰዎች እኮ የሚሏትን ነው የሚመክሯትን እኮ ነው። ማን ይመክራታል? ሱመያ በሰው የምትመራ ሰው አይደለችም። ሱመያ በራሱ አይምሮ ማንኛውም ማድረግና መወሰን የምትችል ሰው ነች። አዎ ሱመያ በጣም ጀግና ሰው ነች። የሰውን ግፊትና በሰው እንደዚህ አድርግ የምትባል ሴት አይደለችም። እንዴት እንደዛ ታረጋለች ነው እንዴ? ኢማን እቺ ከርፋፋ ደግሞ ወላሂ እኔ እንዴት በጣም ነው የተናደርኩት። እንደዛ ማድረግ የለባትም። ልጆቹን ታምጣ፣ እኛ ጋር ልጆቹን እንይዛለን። ከሆነ ትታረቅ፣ ካልተሆነ ደግሞ ልጆችን አምጥታ ታሳይ። አባታቸው አይደለ እንዴ? አባታቸው ነው። አዎ አባታቸው ነው። ግን የሁለቱ ችግር ነው እንጂ አንቺ እዚህ ውስጥ አያገባሽም። ኢማን አያገባሽም። አርፈሽ እዛው ከሱ ጋር እንትን በይ እንጂ አላበዛችሁትም እንዴ? ወላይ እንዴት እንደተናደድኩኝ እንዴ! በገንዘብ እኮ ነው። ሚስጥሩ እኮ ወጣ። የባለስልጣን ዘመድ ስላለው አውቆ እንዴ! አላያችሁትም እንዴ? ፖሊስን ራሱ እኮ እንደዚህ እየዞረ እኮ ነው ፖሊሱ ሲያወሩ። እንደዚህ ነይ በቃሽ እጇን ይዞ ሱመያን እንዴ! በገንዘብ የተገዛ ፖሊስ ነው።
እንዴ ህግ ባለበት ሀገር ደግሞ እውነቱ ይወጣል። አዎ እውነቱ ይወጣል። ትታሰር፣ አትበሰብስም፣ አትሟሟም። ጀግና ነች፣ ጀግና ነች ሱመያ። ስለዚህ እሷ ነገ ጧት ትወጣለች። አንተ ግን የማትወጣው እዳ ውስጥ ነው የገባው ሰይድ፣ የማትወጣው እዳ ውስጥ ነው የገባው። አንተ ነህ እስር ቤት መታሰር መበስበስ ያለብህ። ምክንያቱም ከዛም ስታጭበረብር የነበረው አንዷን ስታንከባልል፣ እንደውም አብረህ እንኳን ያደርካቸውን ሴቶች እማታቅ ዛሬ ማን ጋር ነበር ያደርኩት ተረኛ ማን ነበር የምትለው አንተ ነህ። ሱመያማ ተከብራ ልጆቿን ይዛ ሰው ሁሉ ወዷት ቅልብ ጀግና ሴት ተከብራ ይኖረች ነች። አንተ ግን በደካማ ጎኗ ገብተህ እሷን እስር ቤት እሷን የሆነ ነገር ለመጠቀሚያ ልታረግ ልትበቀላት ኢንሻአላህ እናያለን። አዎ እናያለን። እስኪ አንተ ራስህ ገብተህ ትበሰብሳታለህ እንጂ ሱመያ ነገጧ ትወጣለች። አዎ እንጥሴ ሊያስብለኝ ነበር። ይቅርታ ወላሂ እንዴት እንደተናደርኩ ውዶችዬ። አለምን እኮ አንቺም እኮ አስቤልሽ ነው እንጂ አንቺንም እኮ እንደው አዝኜልሽ ነው እንጂ ከነሱ ጋር ነበር እስር ቤት የምትበሰብሹ፣ ግን ስላዘንኩልሽ ነው። አያችሁ ባለስልጣን ዘመድ መኖሩ ሁለቱ አለምና እሱ የሆነ ነገር እንዳላቸው የምታውቁበት ምክንያት በብር ስለተገዛ መሆኑ የምታውቁት ምን አለ እኔ እኮ አንቺንም እኮ አዝኜልሽ ነው እንጂ እኮ አብረሽ ከነሱ ጋር ተባባሪ ነሽ፣ እስር ቤት ነበር የምትበሰብሹ አላላትም? አላት እኮ አንቺም ከነሱ ጋር ነበር፣ ግን አዝኜልሽ ነው። ይህ ማለት ምንድን ነው? በገንዘብ ነው። ሱመያን በገንዘብ ከዚህ ብሎ ነው እንትን የሚላት የሚጫወትባት። እውነት ደግሞ ትወጣለች ኢንሻአላህ። አዎ እውነት ትወጣለች። ሱመያ ምንም አትሆንም። አንተ ግን የማትወጣው መቀቅ ውስጥ ገባ። ስለዚህ እሷ እንዲሆን እስር ቤት ገብታለች። ልጆቹ የት እንዳሉ ሄደሽ ደዊ እናቷ ጋር። እናቷ አቅመ ደካማ ናት። እህቶቿም አዲስ አበባ ምናምን ናቸው፣ ባህር ዳር ናቸው። ሁሉም የራሳቸው ስራ አላቸው፣ ተበታትነዋል። እቤት ማንም የለም። እናትየዋ ብቻ ናቸው። እናትየዋ ደግሞ ደካማ ናቸው። ልጆች ይዘው ወደዚህ ብልጠቱ ባሉ አሳስሯታል ብለሽ ደዊና እኔ ሄጄ እቀበላታለሁ። አካሲ ዋያዳ አቲጋዋዳ ሰይዶ ጀባዱ ደም ያቦ እንጂ አልበዛም እንዴ? ፊጊ እንዴት እንዳናደደኝ ወላሂ። ሂደህ አምጣ እስኪ። ወንድ ነህ አንተ ሱመያን እስር ቤት አስገብተህ ልጆቹን ሄደህ ከጎንደር አምጥተህ ራስህ ጋር ካስቀመቅ እኔ ፎዚ አይደለሁም አልኩ። ሂድ እስኪ አምጣት። ወንድ ነህ አንተ። እድሜ ልክህን አታያቸውም ልጆቹ፣ አታያቸው እንዴ አንተ የልጆችህን እናት እንዴ 13 አመት ማለት እኮ በጣም ብዙ አመት እኮ ነው። እንዴት ጨክና እንደዛ አደረክ ልትበቀላት? እንዴት ኒኳን ሳልፈታ ኒኳ እያለ ፈታዊ ሳልላት ቀለበት አድርጋ ሊያገባት በጎን እኔ ሊወጋን ሲል እችን ቻንስ አገኘ። ሰበብ ነበር የምፈልገው አለ። እችን አገኘ። ሱመያ ደግሞ ጥፋቷ ምንድነው? ሁሉም ሰው ያውቃል ጥፋቷ። እጇን የሰበርካት ጊዜ አሚር ተናዶ፣ አሚርም ችኩል ነው። እኔማ ዝም አልለውም ሙቤ ሊያስታርቃችሁ ደውሎና ሲል ደግሞ ምን ልሰራ መጣ ምናምን ብሎ የዛን ሰዓት ወጋዋለሁ ምናምን ሲል ወጋው ሂዳ እናንተ ወንድናት እቺ ነች። እናንተ ወንድና ወንድ ናችሁ፣ ሂዱ ይለይላችሁ፣ እስኪ ሂዱ እስኪ ወጋው ያለችው ይቺ ነች። ለአንተ በቃ ትልቅ ነገር ሆና እንትን ያለች ማለት ነው። ይሄ ልጅ ደግሞ በሽተኛ እብድ ነው። ቪዲዮ አለ፣ ማስረጃ አለ፣ ሁሉ ነገር አለ። ስለዚህ ይሄ ምንም ያልዳነ ልጅ እንደዛ አረገኝ ራሴን መከላከል ምናምን። ጤነኛ ልጅ ቢሆንማ አስቦበት አልቦበት ምናምን ተዘጋጅቶ እንደዛ ያደርግም ነበር። ጤነኛ ሰው እንደዛ ያደርግም፣ ልጁ በሽተኛ ስለሆነ ነው። ይችን አገኘ ሱመያ ማጥመጃ። በቃ ልጅቷን መግቢያ መውጫ እንደፎከርክ በዛ እንዳልክ በባለስልጣኑ ዘመዶች ኦ ማይ ጋድ ባለስልጣን ዘመዶች ተማምነህ ሱመያን እስር ቤት አስገባ። እናያለን ደግሞ እሷ ነገጧ በዋስ ትወጣለች፣ በጠበቃ ነገጧ ትወጣለች።
አንተ ግን ሰይድ እመነኝ የማትወጣው ነገር ውስጥ ነው የገባው። ጀግና ሴት ወደፊት ነው እንጂ ወደ ኋላ አይሄድም። ነገሮችን ያስባል፣ ያገናዝባል እንጂ ምንም ነገር የሚመጣ ነገር የለም። እኔ ታዲያ ምን አውቃለሁኝ? እንዴት አንቺ እቤቷ እያመጣች እያሳደረች የወንድ ጋጋታ ታያትላትም እንዴ? ምን እንዴ? ዓለም ቀለበቱን እኮ አፈረሰችባት አለ እንደ ሄዳ በጠበጠች አላለ? በጠበጠች እኮ። ለምን አንተና እሷ እንደዚህ ስላት? እናንተ ሁለታችሁ ዓለም እናንተ ብትጣሉ ምን ብትሉ የሆነ ነገር የሆነ ሚስጥር አላችሁ አንድ ላይ የሆነ ሚስጥር አንተና ዓለም ሰይድና ዓለም አላችሁ ሚስጥራችሁ። አሁንም ያ ሚስጥር ባለፈው እንደዛ ተደባደባችሁ አይደለ? አሁንም ደግሞ ያ ሚስጥር እንዳይወጣባችሁ እኔ እኮ አውቄ ነው አንቺን የተወክሽ ያልከት ምክንያት ይቺ አንተና ሱመያና ዓለም ጋር ያለውን ነገር አንተ በደንብ ስለምታውቅ አቀባይህ የእሷ ጓደኛ ስለሆነች ነው። ዓለምም ትክክለኛ አንቺ የሱመያ ጓደኛ አይደለሽም። አለቅላቂ ነሽ። አዎ አለቅላቂ። አንቺ ወንፊት እግር እንዴት እንዳናደዱኝ እሱ ተናገረ እኮ ተናገረ። አውቄ ነው አንቺን እስር ቤት ያላስገባሁሽ፣ አውቄ ትቼሽ ነው። ይሄ ማለት በገንዘብ ነው ነገሮችን የሚሰራው፣ በገንዘብ ነው ነገሮችን የሚሰራው። ስለዚህ አንተ መላጣ ለካ ሱመያ ወድ አይደለም። አንተ ጸጉር ብቻ አይደለም የተመለጠው አይምሮም ተመልጧል ያለች ለካ እውነቷን ነው እንዴ። የልጆችህን እናት ጉድ እኮ ነው እንዴ ጭካኔው እንዴ። ልጆቹስ እንዴት ይሆናሉ? ቤተሰቦችስ እንዴት ይሆናሉ? አንተ ልጆች የሆነ ነገር ቢሆኑ አይምሮ ትንሽ እንደው አይሰማህም እንዴ? እንዴ አንተ 3-4ቱን ሴት ከዚህ እያምታታ እያገለባበጥ ካረለ እንዴ ሱመያም የተናገረች አልተናገረችህም እኮ እንዴ። አሁን እንደ አዲስ አንተ እንደዚህ እንደ እብድ ውሻ እንደዚህ ያደረገ ያበርከው አንተ ራስህ። መታሰር ያለብህ አንተ ራስህ ሰይድ፣ አንተ ራስህ እስር ቤት ተበሰብሳታለህ። እስር ቤት አንተ ራስህ። ዓለም ደግሞ ልጆቹን ያሉበትን ብትነግሪውና እንደዚህ ብታረጊው መጨረሻ ዋጋሽን የምታገኘው አንቺ ነሽ። ሱመያውን ትወጣለች። ነገሩ አንቺን ብለሻል፣ ታውቂያለሽ። ይሄን ነገር እኮ እኛ አሳስራታለሁ ስትል ትናንትና ሰምተን እኔና ሙቤ ሁላችንም እናስጠፋሻት። አልጠፋም የፈለገውን ያምጣ እንጂ አልጠፋም ለዚህ ብዬ ብላለች። ስለዚህ መቼም እድሜ ልክህን ልጆችህን አታይም ብላለች ዓለም ራሷ። ምክንያቱም ከዓለም ጋር ያወሩትን ነገረች ዓለም እንዴ። ጉድ እኮ ነው እንዴ። እኔ በጣም የተናደርኩት እንዴት እንደዚህ ያደርጋል እንዴ? አሚርንስ እሺ በዛ ብሎ ማስረጃ። አሁን ችግሩ ምንድነው? እሱ በቃ አሚርን በአሚር አማይቶ ሱመያን በቃ እሽት አድርጎ ሊይዝ አካሲው አያዳ ኢንሻአላህ ኢላላ ኢንሻአላህ። እንዴ አድርሱልኝ ለሰይድ፣ አድርሱልኝ ለዚህ ለመላጣ እንዴ። ጭራሽ የልጆችህን እናት እንዴ ለምን በሽማግሌዎቹ እንደጀመራችሁ በሽማግሌው ቀስቀስ ብለ አጨርሱም ነበረ? ምን አስቸኮለ? ይሄ እንግዲህ በበስተጀርባው ትልቅ ችግር ስላለ አንተ በዚህ ብለ ሱመያን ስላገኛት ለመበቀያ ልትበቀላት አይመስልም? ህግ ያለበት አገር ነው ያለችው። ህግ ለሁለታችሁም ነው የሚወስነው። አንተ ፖሊስ እዛ እስር ቤት ብታንገላታት በብር ምናምን ብታንገላታት፣ እውነቱ ግን በትክክለኛ በዋስ ትወጣለች ሱመያ በዋስ ትወጣለች ነገ ጧት። አንተ ግን እድሜ ልክህን ትበሰብሳታለህ እስር ቤት። ታረቁ፣ ተለያዩ፣ ተፋቱ ይላሉ እንደ ማስታረቅ። ምን ማለት ነው እንደዛ ይላሉ ማለት እንዴ? አንተ እኮ አሁን እኮ ነው በቃ 1 ወር እኮ ነው አሁን ከአሚር ጋር ሲጀመር እኮ ነው እንደዛ ማለት የጀመርከው እንጂ እስከዛሬ አንዴ ኩኪ፣ አንዴ ሀዊ፣ አንዴ አሚና፣ አንዴ ከድጃ እያልክ እዛ ስታንከባልል አልነበር እንዴ? አንዴ ቂጧ፣ አንዴ ቅላቷ ምናምን እያልክ ስታንከባልል አልነበር እንዴ? ሴት ተከትለ ምን ነው የዛን ሰዓት ትዝ አላለችህም? ትዝ ያለች ከሮዛ ጋር ስቴት ሊገዙ ሲሉ
ብሩን ስታይ ሄድክ ያስካት። ይህንንም ዓለም ሹክ ብላ አለች። ዓለም ነገረኛ ይቺ ወንፊት እግር ማለት ነው። አሁን ደግሞ ከአሚር ጋር ስትል እንደዛ እና ውድ ሀገሬ ልጆች እኔ ወላሂ በጣም ነው የተናደድኩት። ሰይድ በጣም ነው ያናደደኝ። ኢንሻአላህ ቢስሚላ አንተ ራስህ እስር ቤት ትበሰብሳታለህ። ሱመያ በዋስ ትወጣለች። ምንም የሚያስጠይቃት ነገር የለ። አሚርን ነው የምጠይቀው። አሚርን ትጠይቋለህ እንጂ ሱመያ ለምን አረግሽ እንደዚህ አትባልም። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብስት ብዝዝት ይበልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ